ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። እያደመጣችሁን እየተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የዝውውር አምድ ፕሮግራማችን የተለያዩ የዝውውር ጉዳዮችን እየዳሰስን ቆይታን እናደርጋለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ፉአድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። እናንተም ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን የእናንተን ሀሳብና አስተያየት በመጨረሻም በፕሮግራማችን ላይ ወደ እናንተ የምናደርሰውም ይሆናል። ዛሬ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች ይዳሰሳሉ። እስከ ፕሮግራማችን ፍጻሜም አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አለፈን። የሊቨርፑል የክረምት የዝውውር ወቅት በአንድ ዋና ጉዳይ ላይ ማተኮር ጀምሯል። ለሙሐመድ ሳላህ ትክክለኛውን የረጅም ጊዜ ምትክን መፈለግ። ግብፃዊው ተጫዋች በአንፊልድ ትልቅ ተጽዕኖ የነበረው በመሆኑ እሱን መተካት ሌላ የክንፍ መስመር ተጫዋች ከማስፈረምም በላይ ሊሆን እንደሚችል ይታመናል። ሊቨርፑል ከቀይ መስመር አደጋን መፍጠር የሚችል፣ በመደበኛነት ጎል ማስቆጠር የሚችል፣ እድሎችን መፍጠር የሚችልና ለሚቀጥለው የአጥቂ መስመራቸውም ብቁ የሆነ ተጫዋች እንደሚያስፈልጋቸው ምንም ጥርጥር የለውም። ዋናው መረጃ ደ አትሌቲክ የተባለ የመረጃ ምንጭ ይፋ እንዳደረገው ሊቨርፑል ለአረብ ለብዚሹ የክንፍ መስመር ተጫዋች ያን ዲዮማንድ ያቀረበው 100 ሚሊዮን ዩሮ ጥያቄ ውድቅ መደረጉ በመዘገቡ ላይ የሚታወስ ጉዳይ ነው። ተመሳሳይ ዘገባ እንዳመለከተው የኮት ዲቮር ኢንተርናሽናል ተጫዋች በዚህ ክረምት ላይ አብዚሽን ለቆ ከወጣ ከአውሮፓ ሻምፒዮኖቹ ፓሪስ ሰን ዠርሜን ጋር መቀላቀል እንደሚፈልግ መናገሩም ይታወሳል። ሊቨርፑል ያቀረበው 86.3 ሚሊዮን ፓውንድ ዋጋ ያለው ጥያቄ ውድቅ የተደረገ ሲሆን ዲዮማንድ ከፓሪስ ሰን ዠርሜን ጋር የ5 ዓመታት ውል ስምምነት ቢደርስም በፓሪስ ሰን ዠርሜን እና በሊያብዚሽ መካከል የሚደረግ ድርድር አሁንም እንደቀጠለ ነው። ፉትቦል ትራንስፈር የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ሊቨርፑል ዝውውሩን የመጥለፍ እድል እንደነበረው ቢገልጽም የተጫዋቹ የፓሪስ ምርጫ ግን ይህንን እንዳያደርግ እንዳደረገው ነው ዘገባዎች እየጠቆሙ የሚገኙትና ከባድ አድርጎበታል። ሊቨርፑል ለምን እሱን እንደሚወደው ለመረዳት በጣም ቀላል ነው። ዲዮማንድ ወጣት ነው፣ እንዲሁ ደግሞ በጣም ፈጣን ብቃትና አጥቂ መስመሩንም ለማደስ ለሚያስፈልገው ለዚህ ቡድንም የሚመጥን አይነት ቀጥተኛ ጨዋታ ዘይቤ ያለው ተጫዋች ተደርጎ ይቆጠራል። ሆኖም ግን የተጫዋቹ ተመራጭ መዳረሻ ግልጽ ከሆነ በኋላ ሊቨርፑል ላይሆን የሚችል ዝውውርን በመከታተል ላይ ጊዜ እንዳያባክን ጥንቃቄዎች ማድረግ እንዳለበት ነው የሚነገረው። የፓሪስ ሰን ዠርሜኑ የክንፍ መስመር ተጫዋች ብራድሌይ ባርኮላ በሊቨርፑል ዘንድ አድናቆት ያለው ሲሆን እንደ ፓሪስ ሰን ዠርሜን የዝውውር እቅድ ሁኔታ አስደሳች አማራጭ ሊሆን ይችላል። ፎርፎርቱ ሊቨርፑል ባርኮላን በከፍተኛ ፍላጎት ዝርዝራቸው ውስጥ እንዳስቀመጠው ቢዘግበም ፓሪስ ሰን ዠርሜን ከ100 ሚሊዮን ፓውንድ በላይ ሊጠይቅ ይችላል ተብሏል። የብራይተኑ ያኮቡ ሚንቴ፣ የኮሎኙ ሰኢድ ኤልማላ እና የሊሉ ማቲያስ ፈርናንዴስ ፓርዶ በዝርዝር ውስጥ እንደሚገኙ ነው የተነገረው። ሊቨርፑል ዲዮማንድን ቢያጣ መደናገጥ የለበትም። ባርኮላ በጣም አስደሳች አማራጭ ቢሆንም ዋጋው ከፍተኛ ሊሆን ይችላል። ያኮቡ ሚንቴም ለፕሪሚየር ሊጉ ዝግጁ የሆነ ብልህ አማራጭ ሊሆን ሲችል፣ ኤልማላ እና ፈርናንዴስ ፓርዶ ደግሞ ግን ለወደፊት ኢንቨስትመንቶች ይመስላሉ። ሊቨርፑል ምኞት ያስፈልገዋል፣ ነገር ግን ትዕግስትም ያስፈልገዋል። ምክንያቱም ሳላህን በአግባቡ መተካት ከአንድ አንጸባራቂ ዝውውር በላይ በጣም ከፍ ያለ እንደሆነ ጭምር እንደሚጠበቅ ነው የመረጃ ምንጩ የተናገረው። የሊቨርፑል የክረምት ወቅት ለውጥ የታየበት እየሆነ ነው። ሆኖም ግን ሁሉም ደግሞ ትልልቅ ውሳኔዎች አዳዲስ ተጫዋቾችን መፈረም ላይ ብቻ አይሆንም። አንዶኒ ኢራኦላ አዲሱ የክለቡ ዋና አሰልጣኝ ሆኖ ስራውን በጀመረበት ወቅትም በጣም አስፈላጊ ከሆኑት ውሳኔዎች መካከል አንዳንዶቹ አሁን ላይ የቡድን ስብስብ ውስጥ የሚደረጉ ይሆናሉ። ባለፈው የውድድር ዘመን የመጫወት እድልን ለማግኘት ለተቸገሩ ተጫዋቾች የውድድር ዘመን መጀመሪያ ዝግጅት ወይም ፕሪሲዝን ንጹህ ጅምር ሊሰጣቸው እንደሚችል ይታመናል። ይህ በተለይም የወደፊት እጣ ፈንታቸው በአዲሱ አሰልጣኝ ስር እንደሚመስል ግልጽ እንዲሆንም ድረስ በጥርጣሬ ውስጥም ላለው ሃርቪ ኤሊዮትም በእውነት ትልቁ አስፈላጊ ጉዳይ እንደሆነ ነው የሚነገረው። ሊቨርፑል ወደ አዲስ ስልታዊ ደግሞ ዘመን እየገባ ሲሆን
በአንድ ወቅትም ክለቡን ለቀው ሲወጡ የተቃረቡ ተጫዋቾችን በድንገት ወደ ቡድኑ ደግሞ የመመለስ እድልን ሊያገኙ እንደሚችሉ ነው የተነገረው። እንደዛ አትሌቲክ ዘገባ ኤሊዮት እንግዲህ ሃርቪ ኤሊዮት በአንዶኒ ኢራኦላ እቅድ ውስጥ መካተቱ ግልጽ ከሆነ በኋላ አዳዲስ አማራጮችን የሚገመገሙ ተጫዋች አንደኛው ይሆናል ተብሎ ይጠበቃል። የ23 ዓመቱ ተጫዋች ስለ ሊቨርፑል የወደፊት እጣ ፈንታው የመጨረሻ ውሳኔ ከመወሰኑ በፊት በማሰልጠኛ ማዕከል መመለስ ይጠበቅበታል። ይሄ የጊዜ አጠቃቀም ትክክል ነው። የሊቨርፑል የቅድመ ውድድር ዘመን ዝግጅቶች ቀድሞውኑ ተጀምረዋል። ኢራኦላ ባለፈው የውድድር ዘመን ከክለቡ ውጪ ያሳለፉትን ጨምሮ ወደ ማሰልጠኛ ማዕከሉ የተመለሱ ተጫዋቾችን አግኝተዋል። የቅድመ ውድድር ዘመን ዝግጅት የሃርቪ ኤሊዮት የሊቨርፑል የወደፊት ዕጣ ፈንታንም ሊወስን ይችላል ተብሎ ነው የሚጠበቀው። የሃርቪ ኤሊዮት ሁኔታ አስደሳች ነው፣ ምክንያቱም ይህ እንደ ቀላል መቆየትና መውጣትም ውሳኔ እንደማይሆን ነው ዘገባዎች የሚጠቁሙት። ሃርቪ ኤሊዮት ማንኛውንም ውሳኔ ከመወሰኑ በፊት የቅድመ ውድድር ዘመን ዝግጅቱን መጠቀም አለበት። አዲስ አሰልጣኝ ማለት አዲስ ሀሳቦች ማለት ነው። የኢራኦላ ከፍተኛ ጉልበት ያለው አጨዋወትም ለሃርቪ ኤሊዮት ፈጠራ፣ የስራ ጥንካሬና በአማካኝና በአጥቂ መስመር መካከልም የመጫወት ትልቅ ችሎታ ጋር ሊጣጣም እንደሚችል የሚያሳዩ መረጃዎች አሉ። ሆኖም ግን በዚህ የሙያ ደረጃ መደበኛ የእግር ኳስ ተሳትፎ ያስፈልገዋል። ሊቨርፑል ትርጉም ያለው ሚናን ደግሞ መስጠት ካልቻለ መውጣት የተሻለው አማራጭ ሊሆን እንደሚችል ነው የተናገረው። ነገር ግን ለአሁኑ በጣም ብልህ የሆነ ውሳኔን መጠበቅ፣ አንዶኒ ኢራኦላን ማሳመንና ከዚያ በኋላም የወደፊት እጣ ፈንታውን አሁንም በአንፊልድ መሆን አለመሆኑን መወሰንም ያስፈልጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የማንቸስተር ሲቲ የክረምት የቡድን ግንባታም በአሰልጣኝ ኤንዞ ማሬስካ ስር አዲስ ምዕራፍን የጀመረ ሲሆን የቀኝ ተከላካይ ቦታም ክለቡ በጥንቃቄ እየገመገመ ካለባቸው ቦታዎች አንደኛው ይመስላል። ፔፕ ጓርዲዮላ ከለቀቁ በኋላም ሲቲ ተሰጥኦ ያላቸው ተጫዋቾችን ብቻ ሳይሆን ማሬስካ ከሚፈልጓቸው ሀሳቦች ጋርም የሚጣጣሙ በኳስ ቁጥጥር ላይ የተመሰረተ እግር ኳስን የሚረዱና የፕሪሚየር ሊጉን የአካል ብቃት ጥያቄንም መቋቋም የሚችሉ ተጫዋቾችን ይፈልጋል። ይህም የቼልሲ ሁኔታ አስደሳች ያደርገዋል። የለንደኑ ክለብ በመከላከል መስመሩ ላይ በርካታ ጠንካራ አማራጮች ያሉት፣ ነገር ግን ወጣት ተከላካይንም ለቀጥታ ተቀናቃኝ መሸጥ ሁልጊዜም አስቸጋሪ ነው የሚሆነው። ሲቲ ተጫዋቹን ሊያደንቅ ይችላል፣ ነገር ግን የቼልሲ የመጠየቂያ ዋጋ ከፍ ያለና አድናቆትም ብቻ በቂ እንደማይሆን የሚያሳይ ይሆናል ተብሎ ነው የሚጠበቀው። እንደዛ አትሌቲክ ዘገባ ማንቸስተር ሲቲ የማሎ ጉስቶ አድናቂ ናቸው፣ ነገር ግን ቼልሲ ለ23 ዓመቱ ተጫዋች የሰጠው ዋጋ እጅግ በጣም ከፍ ያለ እንደሆነ ነው የሚታየው። ትልቅ ለውጥ ካልመጣ በስተቀር ሲቲ ወደ ሌላ አቅጣጫም እንደሚዞሩ ይጠበቃል። ምንም እንኳን ዘገባው በገበያው ላይ በስፋት የሚፈለጉ ሌሎች አማራጮች እንደሌሉ ቢጠቁምም ይህ ፍላጎት ግን ከሲቲ አንጻር ምክንያታዊ ነው። ጉስቶ ፈጣን፣ ጠበኛ፣ ቴክኒካል ብቃት ያለውና ወደፊትም በመጫወት ምቾት የሚሰማው ተጫዋች ነው። እነዚህ ሁሉ ባህሪያት ደግሞ ከማሬስካ የጨዋታ ስልት ጋርም ሊጣጣሙ ይችላሉ። ጣሊያናዊው አሰልጣኝ ኤንዞ ማሬስካ በስታንፈርድ ብሪጅ በቆዩበት ጊዜ በቼልሲ በደንብ ያውቁታል። ይህም የሲቲ የቅጥር ቡድን ከዚህ የቼልሲ ቡድን ተጫዋቾችን በጥንቃቄ የሚመለከተው ለምን እንደሆነ በደንብ ያብራራል። ሆኖም ግን የገንዘቡ ጉዳይ ዋናው እንቅፋት ነው። ዘ ኢንዲፔንደንት የተባለው የመረጃ ምንጭ እንደዘገበው ከሆነ ቼልሲ ለማሎ ጉስቶ 75 ሚሊዮን ፓውንድ አካባቢ እየጠየቀ ሲሆን ፈረንሳዊው ኢንተርናሽናል ከሚፈልጉት ክለቦች መካከል ሲቲ አንደኛው እንደሆነ እየተነገረ ነው። የሲቲ የአቅጣጫው ለውጥ እዛ ላይ አስፈላጊ ነው። ሮይተርስ እንደዘገበው ማሬስካ ከፔፕ ጓርዲዮላ በኋላ ለአዲሱ የውድድር ዘመን የሲቲ አሰልጣኝ ሆነው በ3 ዓመታትም ውል የተሾሙት ክለቡ ከቼልሲ ጋር በካሳ ከተስማማ በኋላ ነው። ይሄ ለሲቲ እግር ኳስ ረገድ ብልህ ግዢ ይሆናል፣ ነገር ግን በማንኛውም ዋጋ ደግሞ መሆን የለበትም። ማሎ ጉስቶ በቀኝ ተከላካይ ቦታ ላይ ለረጅም ጊዜ መፍትሄ ሊሆን የሚችል ባህሪ ያለው ተጫዋች ነው። እሱም ጉልበትን፣ ኳስን የመቆጣጠርና ተጭኖ መጫወትን የሚፈልግ ቡድን በጥሩ ሁኔታ ይጣጣማል ተብሎ ነው የሚታሰበው። ከዛ ውጭ ግን ከቼልሲ አንጻር ግን እሱ ለሲቲ መሸጥ ትልቅ አደጋ ነው። ሪስ ጄምስ ጉዳት ችግሮች ስላሉበት ጉስቶ ከተጠባባቂ ላይ መቀመጥ ይኖርበታል ብለው የሚያስቡ በርካቶች እንደሆኑ ነው የሚነገረው። ሲቲ ቼልሲ የማይቀበለው አይነት ጥያቄን ካላቀረበ በስተቀር ይሄ የማሬስካ ስለ አማራጭም እንዲፈልጉ የሚያስገድድ የዝውውር ሂደትም ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ማንቸስተር ዩናይትዶች አዲስ አማካይ ተጫዋች ለማግኘት እያደረገ ያለው ጥረት የዘንድሮ ክረምት የዝውውር ገበያ ምን ያክል አስቸጋሪ ሊሆን እንደሚችል ማሳየት ጀምረዋል። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራት፣ ቁጥጥርና ጉልበት እንደሚያስፈልጋቸው ግልጽ ነው። ነገር ግን ትክክለኛውን ተጫዋች መለየት ግማሹን ፈተና ብቻ ነው። ትልቁ ችግር ክለቦች ቁልፍ ተጫዋቾቻቸውን በተመጣጣኝ ዋጋ እንዲሸጡ ማሳመን ነው።
ዩናይትድ በቅርብ ሳምንታት ውስጥም ከበርካታ አማካዮች ጋር ስሙ ሲያያዝ ቆይቷል። ይህም ደግሞ ክለቡ በአንድ ስም ላይ ብቻም ከማተኮር ይልቅ ሰፊ የምርጫ ዝርዝርን አያያዝን መሆን ያሳያል። ይህ አካሄድም ጥበብ የተሞላበት ሊሆን ይችላል። ምክንያቱም ከጀርመን የወጣው የቅርብ ጊዜ መረጃ እንደሚያሳየው ከሆነ ዝውውሩ እጅግ በጣም ውድ እንደሚያደርገው የሚያሳይ ነው። እንደዛ አትሌቲክ ዘገባ ከሆነ ፌሊክስ ንሜቻ የማንቸስተር ዩናይትድ የመሃል ሜዳ ማጠናከሪያ አማራጭ ነው። ነገር ግን የቦሩሲያ ዶርትመንድ ምንጮች የጀርመኑ ክለብ የ25 ዓመቱን ተጫዋች በ120 ሚሊዮን ዩሮ ወይም ደግሞ በግምት ወደ 103 ሚሊዮን ፓውንድ እንደሚገምቱት ነው የተነገረው። ይሄ የዋጋ መለያ ዝውውሩን በጣም አስቸጋሪ ያደርገዋል። ፉትቦል ትራንስፈር እንደዘገበው ከሆነ ዩናይትድ የዶርትሙንድን ግዙፍ የዋጋ ግምት እንደሰሙና የጀርመኑ ክለብ ተጫዋቹን ለመሸጥ ምንም አይነት ፍላጎት እንደሌለው እንደተገለጸላቸው ነው የመረጃ ምንጩ የተናገረው። አማካዩ የዶርትሙንድ ቡድን አስፈላጊ አካል ከሆነ በኋላ የጀርመኑ ክለብ በእንዲህ አይነት አቋሙ መጽናቱ ለመረዳት ቀላል ነው የሚሆነው። እንደ ፉትሞብ የመረጃ ምንጭ ዘገባ ከሆነ ንሜቻ በዚሁ ዓመት መጀመሪያ ላይ የዶርትሙንድ ኮንትራቱን እስከ 2030 ድረስም ማራዘሙ የሚታወስ ነው። ያ ረጅም ጊዜ ስምምነት ደግሞ ዶርትሙንድ በድርድር ጊዜም ጠንካራ አቋም እንዲኖረው ያደረገ ሲሆን ክረምትን ደግሞ እንዲሁ ለቀን ይበልጥ የተወሳሰበ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ከዩናይትድ አንጻር ፍላጎቱ ምክንያታዊ ነው። ንሜቻ እንዲሁ ትልቅ አካላዊ ብቃት እንዳለው ይነገራል። ቴክኒካል ጥራት ያለው ተጫዋች ነው። በተመሳሳይ ደግሞ በተፈላጊ ቦታዎች ላይ ልምድን የሚሰጥ ተጫዋች ነው። ብዙውን ጊዜ ወጥነትና አካላዊ ጥንካሬ የጎደለው የመሃል ሜዳ ላይ ሚዛንን ሊፈጥር ይችላል። ሆኖም ግን የዋጋ ግምቱ ነገሩን ሁሉ ይለውጠዋል። ከ100 ሚሊዮን ፓውንድ በላይ ሲሆን ይሄ ደግሞ የተለመደ የአማካይ ተጫዋች ዝውውር ሳይሆን ትልቅ መግለጫ የሚሰጥም ግዢ ሊሆን እንደሚችል ነው የሚነገረው። ዩናይትድ ከዚህ በፊት ውድ ስህተቶችን ሰርቷል። ስለዚህም አንድ ተጫዋች የተፈለገውን መመዘኛ ስላላሟላ ብቻ እሱን ለመከተል መቸኮል የለባቸውም። ዩናይትድ ንሜቻን በዝርዝራቸው ውስጥ ማቆየት አለባቸው። ነገር ግን በዚህ ዋጋ ዋና ኢላማቸው ማድረግ የለባቸውም። ተሰጥኦ ያለው ተጫዋች ነው። ነገር ግን ዶርትሙንድ አቋማቸውን በቁም ነገርም ካላካለለ በስተቀር 120 ሚሊዮን ዩሮ እጅግ በጣም ከፍ ያደርገዋል ተብሎ ይታሰባል። ዩናይትድ የመሃል ሜዳውን የማሻሻል ያስፈልገዋል። ነገር ግን ብልህ ወጪም ያስፈልገዋል። ክፍያው ከዚህ ደረጃ ቅርብ ከሆነ ዝውውሩን ትቶ መውጣትም ትክክለኛ ውሳኔ ሊሆን እንደሚችል ነው ለማንቸስተር ዩናይትድ በርካቶች እየመከሩ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። ቸልሲ በዚህ ክረምት ሌላ አስፈላጊ የሚባል የቡድን ውሳኔ ላይ እየደረሰ ይመስላል። የአሌሃንድሮ ጋርናቾ የወደፊት እጣ ፈንታ ከማንቸስተር ዩናይትድ በለቀቀም በአንድ ዓመት ጊዜ ውስጥም አሁንም ለመልቀቅ በጣም ቅርብ ሆኗል። የክም ተጫዋቹ ወደ ስታንፈርድ ብሪጅ ሲመጣ ከፍተኛ ግምትና ደስታን ተፈጥሮ ነበር። ነገር ግን በቼልሲ ያሳለፈው የመጀመሪያ ውድድር ዘመን ብዙዎች ከጠበቁት ውጤት በጣም የተራራቀ ነው። ለቼልሲ ይህ የአንድ ተጫዋችን ጉዳይ ብቻ አይደለም። የቡድን ሚዛንን፣ የገንዘብ እቅድንና የትኞቹን አጥቂዎች በእርግጥም የክለቡን የረጅም ጊዜ አቅጣጫን እንደሚመጥኑ የመወሰን ጉዳይ ነው። ጥሩ የዝውውር ጥያቄ ከቀረበም ሰማያዊዎቹ ቼልሲዎች ዋጋው የበለጠ ከመቀነሱ በፊት አሁን ተጫዋቹን ለመልቀቅ ትክክለኛው ጊዜ እንደሆነም ሊሰማቸው ይችላል። እንደ ቲም ቶክ ዘገባ ናፖሊ ጋርናቾን በቅርበት ከሚከታተሉ በርካታ የአውሮፓ ክለቦች መካከል አንደኛው ሲሆን ተጫዋቹ ትክክለኛ የስፖርትና የገንዘብ ጥያቄ ከቀረበለት የሳዑዲ አረቢያ አማራጭንም ሊመለከት እንደሚችል ተነግሯል። ዘገባው እንዳከለው ከሆነ ቼልሲ ጥያቄዎችን ለመስማት ዝግጁ ነው። ነገር ግን ተጫዋቹን በውሰት ለመላክም ፍላጎት የላቸውም ነው እየተባለ የሚገኘው። ይህ አቋም አስፈላጊ ነው። ቼልሲ ሌላ ጊዜያዊ ደግሞ መፍትሄዎችን የሚፈልግ አይመስልም። ተጫዋቹ መቆየት ወይም ደግሞ ቡድኑን እንደገና ለመቅረጽ የሚረዳ ቋሚ ሽያጭም መፈጸም ይኖርባቸዋል ተብሎ ነው የሚታሰበው። ጎል.ኮም እንደዘገበው ከሆነ ቼልሲ ጋርናቾን በአስቸጋሪ የመጀመሪያ ውድድር ዘመንና በመደበኛነት ለመሰለፍ ከተቸገረ በኋላ በቋሚነት ለመሸጥ ክፍት ናቸው ብለዋል። ናፖሊ አስደሳች መዳረሻ ሊሆን ይችላል። ጣሊያናዊው ክለብም የቀድሞውን የማንቸስተር ዩናይትድ ተጫዋች እንግዲህ ከዚህ በፊትም ቀድሞውኑ ይፈልጉት ነበር። ከዝውውሩ አሳሳቢ ከሆኑ ጋርናቾ ከሚያውቃቸው የቡድን አጋሮቹ ጋር ደግሞ መቀላቀሉ ጥሩ ነገሮችን ሊሰጠው እንደሚችል ይታመናል። እንደ ስኮት ማክቶሚኔ፣ ራስመስ ሆይለንድ ያሉ ተጫዋቾች በአሁኑ ጊዜ ናፖሊ የሚገኙ ሲሆን ከፕሪሚየር ሊጉ ከለቀቁ በኋላ በሙያቸው እድገት አሳይተዋል። ይህም ጋርናቾ ወደ ሴሪኤው ሊሳብ የሚችልበት እድልን ይሰጠዋል ተብሎ ነው የሚታሰበው። ቼልሲ ጋርናቾን መሸጥ ያለበት ጥያቄው ጠንከር ካለ ብቻ ነው። እሱ አሁንም ወጣት ነው፣ ቀጥተኛ ጮት ያለውና ተሰጥኦ ያለው ነው። ስለዚህም በጣም በቶሎ ተስፋ መቁረጥ በኋላ ላይ ሊያስቆጭ ይችላል። ሆኖም ግን በአሰልጣኙ እቅድ ውስጥ ዋና ሰው ካልሆነ ሌላ ደግሞ በተቀያሪ ወንበር ላይ የሚሰለፍን የውድድር ዘመን ከማሳለፍ ይልቅ በቋሚነትም የመሸጥ የበለጠ ትርጉም ይኖረዋል ተብሎ ይታሰባል።
የውሰት ደግሞ ዝውውር ውሳኔውን ማዘግየት ብቻ ነው የሚሆነው። ትልቅ የዝውውር ክፍያ ግን ቸልሲ ከአጥቂ አጨዋወቱ ጋርም ለሚመጥኑ ተጫዋቾችም እንደገና እንዲያፈሱ ደግሞ ወይም ዋጋቸውን እንዲያገኙ ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ የተገለጸው። ፋብሪዚዮ ሮማኖ እንደዘገበው ዩቬንቱስ በኤሚሊያኖ ማርቲኔዝ ወኪሎች ጋር ቀጥተኛ ንግግሮች ነበሩት። ጣሊያናዊው ግዙፍ ክለብ በግብ ጠባቂ ቦታ ላይ የረጅም ጊዜ አማራጭን እየፈለገ ሲሆን የዓለም ዋንጫ አሸናፊው የአርጀንቲና ግብ ጠባቂ የዝውውር ዝርዝራቸው ውስጥም አናት ላይ ተቀምጧል። እንደ ዝውውር ባለሙያው ፋብሪዚዮ ሮማኖ ገለጻም ዩቬንቱስ ከኤሚሊያኖ ማርቲኔዝ ወኪሎች ጋርም ቀጥተኛ ግንኙነትን መስርተዋል። የአስተን ቪላው ግብ ጠባቂ ከቢያንኮኔሪዎቹ ቅድሚያ የሚሰጠው የዝውውር ኢላማ ሆኖ ቀጥሏል። ሆኖም ግን የእሱን አገልግሎት ማግኘት ቀላል አይደለም። ማንኛውም ሊደረግ የሚችል ዝውውርም ሙሉ በሙሉ በአስተን ቪላ የገንዘብ ጥያቄ ላይ የተመሰረተ ነው። በአሁኑ ጊዜ የቪላ የዋጋ ግምት በዩቬንቱስ ዘንድም በጣም ውድ እንደሆነ እየታሰበ ነው። የዝውውሩ ውስብስብነትና ከፍተኛ ወጪ ምክንያትም መደበኛ ንግግሮች ከዓለም ዋንጫው መጠናቀቅ በኋላ እንዲቀጥሉ ይደረጋል ተብሎ ይታሰባል። ዩቬንቱስ የማርቲኔዝን ስምምነት በጣም ውድ ከሆነ ወደ ጉሌርሞ ቪካሪዮም ሊዞሩ ይችላሉ። ከፕሪሚየር ሊጉ ክለብ የሚቀርበው የገንዘብ ጥያቄም ሊፈታ የማይችል ከሆነ ዩቬንቱስ ቀደም ብሎ አማራጭ እቅዶችን እንዳወጣ ይነገራል። የጣሊያኑ ክለብ ትኩረቱን ወደ ቶትናም ግብ ጠባቂ ጉሌርሞ ቪካሪዮም ያዞራል። የ29 ዓመቱ የጣሊያን ኢንተርናሽናል ተጫዋች በጣም ማራኪ የሆነ የመጠባበቂያ አማራጭ ነው። ዩቬንቱስ እሱን ማርቲኔዝን ማግኘት ካልቻለ የመከላከል መስመራቸውን ማረጋጋት የሚችል አስተማማኝ አማራጭ አድርገው ይመለከቱታል። ቶተናም ቪካሪዮ ወደ ሴሪኤው እንዲመለስም ለማመቻቸት ፍጹም ፈቃደኛ ነው የሚመስለው። በዋና አሰልጣኝ ሮቤርቶ ዲ ዘርቢ ስርም በሰሜን ለንደን ክለብ የግብ ጠባቂዎች ደረጃ ሰንጠረዥ ላይ ፈጣን ለውጦች እየታዩ ይገኛሉ። ስፐርስ በቅርቡ የ23 ዓመቱን የቼክ ባለተሰጥኦ አንቶኒዮ ኪኒስኪን ኮንትራት ያራዘሙ ሲሆን ያለፈው የውድድር ዘመን መጨረሻ ላይ ባሳየው ብቃት ወደፊት ዋናው ግብ ጠባቂ እንደሚሆን በጽኑ ይታመናል። በተጨማሪም ቶትናም ልምድ ያለው ማርቲን ዱብራቭካንም በነፃ ዝውውር በማስፈረሙ በክፍል ውስጥም ጥልቀትን ጨምረዋል። በኪኒስኪና በዱብራቭካ መኖርም ቪካሪዮ ከአቅም በላይ ሆኗል። ይህም ደግሞ ለክረምቱ የዝውውር መንገድ በር ይከፍታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ሌላኛው የሚነሳው ጉዳይ ማንቸስተር ዩናይትድ በዓለም ዋንጫው ባሳየው አስደናቂ ብቃት ተከትሎ የቦሩሲያ ዶርትመንዱን ተከላካይ ጁሊያን ራየርሰንን ለማስፈረም ፍላጎት አለው። ማንቸስተር ዩናይትዶች በአሰልጣኝ ሚኬል ካሪክ ስርም የተከላካይ መስመራቸውን ለማጠናከርና የተጫዋቹን ሁለገብነት ለመጨመር እየሰሩ ሲሆን የኖርዌይ ኢንተርናሽናል ተጫዋችም ወደ ቻምፒየንስ ሊግ ከመመለሳቸው በፊት በቀይ መስመራቸውን ለማጠናከር ተስማሚ እጩ አድርገው እየተመለከቱት ነው። እንደ ጀርመኑ ቢልድ ዘገባ ከሆነ ማንቸስተር ዩናይትድ ተከላካዩን ለማስፈረም ግንኙነቱን አድሷል። የክለቡ አመራሮች ውድድሩ ከመጀመሩ በፊት የነበረውን ፍላጎትም እንደገና ለማቀጣጠልም ዝግጁ እንደሆኑ ነው የሚነገረው። ዘገባው እንደሚያመለክተው የቡንደስሊጋው ክለብ የ28 ዓመቱን ተጫዋች ማጣት አይፈልግም። የተጫዋቹ የዓለም ዋንጫ ተሳትፎ እንደተጠናቀቀ የውል ማራዘሚያ ድርድርም ለማድረግ እቅድ እንዳላቸው ነው የተነገረው። የዓለም ዋንጫው ውድድሩንም ማጠናቀቁ ይታወሳል። ሆኖም ግን ዶርትሙንድ 30 ሚሊዮን ዩሮ ወይም 25.6 ሚሊዮን ፓውንድ አካባቢ የሚደርስ ጥያቄ ከቀረበላቸው ተጫዋቹን ለመሸጥ ያስባሉ። የመጀመሪያው ደረጃ የዳሰሳ ንግግሮችም ቀደም ብለው ተነርገዋል። ዩናይትድ የእሱን አካላዊ ጥንካሬና የአንድ ለአንድ ሁኔታዎች ውስጥም ያለውን ፍጥነት በፕሪሚየር ሊግ ፍላጎቶችም በትክክል እንዲስማማ ይመለከተዋል። ራየርሰን በጀርመን በነበረው ድንቅ የውድድር ዘመን ራሱን እንደ ምርጥ አቅራቢነትን ማረጋገጡን ተከትሎ ዋጋው በከፍተኛ ሁኔታ ጨምሯል። በተለይም ደግሞ ከኋላ ሆኖ 15 የጎል ዕድሎችን መፍጠር መቻሉ። በተጨማሪም በአሁኑ ወቅትም በዓለም ዋንጫው ላይ ለኖርዌይ ያሳየው ብቃትም እጅግ አስደናቂ እንደነበር እናስታውሳለን። ኖርዌይ ከመሰናበቷ በፊት ዩሊያን ራየርሰን እና የኖርዌይ አስደናቂ ዓለም ዋንጫ ዘመቻን አሳልፈዋል። ራየርሰን በዓለም አቀፍ መድረክ የሚያሳየው ብቃት በአውሮፓ ታላላቅ ክለቦችም ትኩረት እንዲሰጠው ጭምር እንዳደረገ ይፋ ተደርጓል። ተከላካዩ ኖርዌይ ዓለም ዋንጫውን ተወዳጅ ብራዚልን 2-1 በሆነ ውጤት ባሸነፈችበት በምርጥ 16ቱ የጨዋታ ላይ እጅግ የላቀ ብቃትን አሳይቶ ነበር። በቡድን ደረጃ በነበረበት የጭን ጉዳት ካገገመ በኋላ ወደ ሜዳ የተመለሰው ራየርሰን በኖርዌይ የቀይ መስመር ተከላካይ ቦታ ላይ ለ62 ደቂቃዎች ያለ ረፍትም ሲሰራ ነበር። የሪያል ማድሪዱ ኮከብ ቪኒሲዮስ ጁኒየር ሙሉ በሙሉ መክታት የቻለ ሲሆን የሜዳውን ክፍልን በመቆጣጠርና 93% የማቀበል ስኬትን በማስመዝገብ አስደናቂ ብቃትን
ብቃትን አሳይቷል። ምንም እንኳን የኤርሊንግ ሃላንድ 2 ግቦች የጨዋታውን ትኩረት ቢሰርቁትም ስካውቶች ግን በራይሰን ዲሲፕሊን በተሞላበት የመከላከል ብቃትን በጣም ተደንቀው ነበር። ያደረገው አስተዋጽኦ ኖርዌይ ታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫው ሩብ ፍጻሜ እንድትገባም የረዳት የነበረ ነው። አሁን ደግሞ እንግዲህ ከእንግሊዝ ጋር በነበራቸው ጨዋታ መሸነፋቸውን ተከትሎ እዛው በ8 ውስጥ መሰናበታቸውን የምናስታውሰው ጉዳይ ነው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።